እንደተመለከትነው በስተመጨረሻም ጉዳቸው ታወቀ። እናም አድናን ሁለቱም አብረው ክላሳቸው ላይ ሲማግጡ ደረሰባቸው። አቤት ውርደት፣ አቤት ቅሌት፣ በጣም ከባድ ነው። እናም ደስ የሚለው ነገር ሉሃና ከዚህ በፊትም እኮ ነግሬህ ነበር አመንከኝ እንዴ ስትለውም አይረ ጭራሽ በአይኔ ነው ያየኋቸው፣ በስመ አብ በጣም ያሳፍራሉ፣ በጣም አዝናሉ ብሎ አድናን በጣም ተናደደ። ከዛም ሉሃናም ልታለቃቅስ ሆነች እና ለምንድን ነው የማታሳስራቸው? አሁንስ አበዙት። በዛ ላይ እህቴ የት እንዳለች እያወቁ ራሱ አይነግሩኝም። እህቴን የሆነ ነገር አድርገዋት ነው። ሳራ የት እንደገባች ራሱ ግራ ገብቶኛል ስትልም ለምን ፖሊስ አታመጭም? እንደውም እንደዚህ አብረው ተያይዘው በተኙበት ነው ማስቀፈድዳቸው ሲልም በስተመጨረሻም ችግር የለውም እኔ ደውዬ አመጣለሁ በሚለው በስተመጨረሻም በቁጥጥር ስር ሁለቱም ሮቤል እና ሚራን እንዲውሉ አደረገ። እናም በዚህ አጋጣሚ እውነቴን ነው የምላችሁ አድናን ስለነቃና ታሪክ ስለሰራ ደስ ብሎኛል። ከዚህ በፊት ስላልነቃ ነው የተጫወተችበት። አሁን ግን ድብን አድርጎን የነቃባቸው እና ሮቤል እና እንዲሁም ሚራን አብረው ላይፍ እንደሚያሳልፉ ከዚህ በፊትም ሉሃና ለአድናን ነግረው ነበረ፣ ግን አምኖ አልተቀበለም። ውሸት ይመስለው ነበር። ነገር ከአሁን ፌስ ቱ ፌስ ነው ያያቸው። በቀጥታ አብረው ላይፍ ሲያሳልፉ አያቸው። በጣም ደነገጠ፣ በጣም አዘነ። ለካም ለዛ ነው ባለፈው እርጉዝ ነኝ ምናምን እያለች ደግሞ ትንሽ ቆይታ እረ በፍጹም እኔ እርጉዝ አይደለሁም ስቀልድ ነው እያለችም ለሮቤል ስትናገር ሰምቷት ነበረ። ይሄንን ጥያቄ በተደጋጋሚም ሲጠይቃትም እኔ ስቀልድ እንጂ እርጉዝ እኮ ነኝ የኔ ፍቅር ብላ ሸወደችው፣ አድናንን ማለት ነው። አድናን ግን አሁን ላይ ደርሶባታል። ሰላም ሰላም፣ ውድና የተከበራችሁ ያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በስተመጨረሻም አድናን አጋለጣቸው። ጉዳቸው ታወቀ፣ ተነቃባቸው፣ ጉዳቸው ላይ ደረሰባቸው። ምክንያቱም ለመደበቅ እና እንዲሁም ቤቱን ለቀን እንወጣለን ከተነቃብን ደማችንን ደመከልብ ነው የሚያደርገው እያለች ሚራን በጣም ጠርጥራም ፈርታም ነበረ። የፈራችው ደረሰ። ምንም ማድረግ አይቻልም። ከእውነት ደግሞ መሸሽ አይቻልም። እውነት ደግሞ ተደብቃ አትቀርም። ብዙም ጊዜ እነግራችኋለሁ። ከእውነት እሸሻለሁ ማለት መቼም እና ሮቤል ገና ለገና የአድናን የተባለውን ነገር በሙሉ የራሴ ሳላደርግ ከዚህ ቤት ንቅንቅ ብዬ አልወጣም ነው የሚለው። እናም እንደዚህማ እያልን እኮ ጊዜያችንን ከምናቃጥል በፍጹም ይሄ ሊሆን አይችልም ነው የምትለው። ማን? ሚራን። ለምን ጊዜያችንን እያቃጠልን ለማይሳካ ነገር ለምን ባይሆን ወተን አንተ ካለልኝ ትበቃኛለህ፣ ሁሉንም ነገር አብረን ሰርተን እንለወጣለን ትሏለች። ይሄማ የማይሆን ነገር ነው ይላታል ሮቤል። ይሄ የማይሆን ነገር ነው? ምን አይነት ሀሳብ ነው የኔ ፍቅር የምታስቢ? ተይኝ በእናትሽ። ስለዚህ እኔ አንድ ነገር ልንገርሽ፣ እኔ አደርጋለሁ ካልኩኝ አደርጋለሁ ነው፣ እገላለሁ ነው በቃ። ደግሞ ቤቱን በራሴ ስም አዞራለሁ ካልኩኝ አዞራለሁ። የአድናን የተባለው ነገር በሙሉ የኔ ካልሆነ ከዚህ ቤት ንቅንቅ ብዬ አልወጣም ማለት። ከዛም በኋላ እንግዲያውስ ታያለ፣ በቅርቡ የማንጋለጥ ከሆነ እኔ እሱ አይደለሁም። ምክንያቱም ሚስጥሩን በሙሉ የምታውቅ ሉሃና ከሱ ጋር በጣም ፒስ ስለሆነች ያለውን ነገር በሙሉ እየወሰደች እየተናገረች ነው። እናም እኔን እየጠረጠረኝ ነው። ስለዚህ ቶሎ እንጥፋ፣ በቃ ቶሎ እንጥፋ ብዬሃለው፣ ቶሎ እንጥፋ ብያሃለው እያለችም ትወጣለች፣ ትገባለች። ከሮቤል ጋር ሁላኩ ተደባድበው ሲጡላ አርጓት እረ መተንፈስ አቃተኝ ስትል ደግሞ ለቀቃት ማለት ነው። ከዛም በኋላ ቀጥታ ወደ ሉሃና ክፍል ይሄዳል። ሉሃና ገደም ብላ ነበረ። ከዛ እንዴ ሮቢ ምን ልታደርግ መጣክ ስትለው እንዴ እኔ ፍቅር፣ እኔ እኮ ካየሁሽ ቀን ጀምሮ በጣም በአንቺ ፍቅር ምስጥ ብዬ በጣም ነው የምወድሽ እኮ በጣም ነው ማፈቅርሽ ምናምን። ነገር ግን እሷ የቀረበችው ስለ ሳራ ለማጣራት እንጂ የእውነት አፍቅራው ወዳው እንዳልሆነ ሁላቸውም ቪዲዮን ተመልክታቸዋል። ከዛ እኔ ፍቅር፣ እኔ እኮ በጣም ነው የምወድሽ፣ እኔ እኮ በጣም ነው ማፈቅርሽ፣ ለምንድን ነው የማትረጅኝ? በቃ ያለውን የሌለውን ማውራት ጀመረ። ከዛ ምንድን ያለችው ሉሃና አንተ እውነት መስሎሃል? እኔ እውነት ያፈቀርኩ መስሎክን አይደል? ቆይ ያሳይሃለሁ። ለማንኛውም እህት ያለችበት ቦታ ልወቅና ከዛ በኋላ ያለውን በሙሉ እኔ እንደው ካላገለጥኩ ሰው አይደለሁም እያለች ነው። ከዛ አረ እኔም እኮ በጣም ነው የምወዳለችው። አውቃ እኮ ነው፣ አትወደውም። ሲጀመርም ስለ እህቷ ለማጣራት እንጂ ሮቤልን አትወደውም። ምክንያቱም እሱ ከሚራን ጋር እንደሚማገጥ አብሮ ላይፍ እንደሚያሳልፉ ሚራን አንዴ ከአድናን ጋር አንዴ ከሮቤል ጋር እያለች ነው ያለችው። ስለዚህ እኔ ከእንደዚህ አይነት ሰው ጋር እኔ እንደዚህ አይነት ብልግና ነገር አላደርግም። ግን ቢሆንም በጸባይ ካልቀረብኩት ስለ እህቴ ማጣራት ስለማልችል ግዴታ ልክ እንደሚያፈቅር መስዬ ልክ እንደሚወደው መስዬ መቅረብ አለብኝ።
ይህንን ካላደረግኩኝ ደግሞ በምን አይነት መንገድ ነው መድረስ የምችለው? እህቴ ያለችበትን ቦታ እንዴት ልደርስ እችላለሁ? ያለኝ አንድና አንድ አማራጭ ቀጥታ ሮቤልን በቃ ትክክለኛ ፍቅር እንደሚሰጥ ሰው መስዬ መቅረብ አለብኝ ያለችው። እናም እንደዛ ሆኖ ሳለ አዎ ቀረበችው። እሱም ደግሞ እውነት መስሎት በጣም ተመስጦ ነው የቀረበው። ከዛ የኔ ፍቅር ሉሃና ካየሁሽ ቀን ጀምሮ በጣም ወድጄሻለሁ፣ በጣም ምርጥ ልጅ ነሽ። ራስሽን ግን እኮ ይገርማል የምር ራስሽን ከሚራን ጋር አታወዳድሪ እንዴ! ከሚራን እኮ አንቺ ትበልጫታለሽ አላለም? አስባችኋል? ግን ከእሷ ጋር ምን ያህል ላይፍ እያሳለፈ በቃ እንደውም ሚራን እርጉዝ ካልሆነች እንዴት አድርጌ ነው ይሄ ቤት እንዴት ነው የሚሸጠው ሁላ እያለ ሚራን እርጉዝ መሆኗ ለእኔ አስፈላጊ ነው እያለ በነገራችን ላይ አዎ እንደ ሸንኮራ መጦ ነው የሚተፋፍ ወይም መጦ ነው የሚጥል ስትል ነበረ ሚራን ለሉሃና ማለት ነው። ሲጀመር ሉሃና ከእሱ ጋር አብራ ላይፍ ለማሳለፍ ሳይሆን የራሷ ችግር የራሷን ነገር ግራ የተጋባችበት ምክንያት ስላላት ነው የቀረበችው። ነገር ግን ሚራን የምታስበው ሉሃና የእውነት አፍቅራው ሮቤልን የቀረበችው አይነት ነው የተሰማት። እንደዚያ አይደለም ግን ስለ እህቷ ለማጣራት ነው ሉሃና የቀረበችው። ግን ሉሃና ምንድን ነው ያለችው? አንቺ ባይሆን ትዳርሽን ብታከብሪ እዛም እዚህም ከምትባልጊ እኔ ለአንቺ ብዬ ነው፣ ይሄ ለአንቺ ምክር ይጠቅምሻል። ወደዛ ወደዚህ ከምት ምን አለበት አርፈሽ ትዳርሽን አክብረሽ ብትኖሪ። ባይሆን አድናን ያዋጣሻል። ሮቤል እንደ ሸንኮራ አገዳ መጠጥ አድርጎ ነው የሚተፋሽ። ሮቤል ጥቅም ብቻ ነው የሚፈልገው ብላታለች። በነገራችን ላይ ሉሃና ይሄንን ምክር የምትመክራት እንድትጠቀምበት ነው። ምክንያቱም ጥሩ ትዳር ለዛውም ጥሩ ባል የሚንከባከባት ቦታ የሚሰጣት እውነት ለመናገር አድናን እኮ በጣም ለሚራን ምን ያህል ቦታ እንደሚሰጣት እንደሚንከባከባት ይሄ ድራማ ይሁን እንጂ አንዳንድ ጊዜ በጋድ ስንመለከት ለትዳራቸው ትልቅ ቦታ የሚሰጡ ሰዎች ብዙም ጊዜም አይሳካላቸውም። የምሬ ነው የምላቸው። አሁን አድናን ምን ያህል እንደሚንከባከባት እርጉዝ ነኝ ስትል እረፍት መውሰድ አለብሽ፣ መጣት ትጨናነቂ፣ ምን ላምጣልሽ፣ ምን ላርግልሽ፣ የኔ ፍቅር ምን ሆነሻል፣ የኔ ውድ ምን ሆነሻል። ስለ ሚራን ራሱ ሉሃና ስታወራ አያምንም። በቃ ለምን? ስለሚወዳት ስለሚያከብራት ነች። በቃ ሚስቱ እስከሆነች ድረስ ማንኛውም ሰው በሚራን ላይ እንዲያወሩበት አይፈልግም። ሚስቴ ናት፣ ባለቤቴ ናት ስለሚል ማለት ነው አድናን። ግን አሁን ላይ ሁለቱንም አንድ ላይ ካገኛቸው ጊዜ ጀምሮ በጣም ተናዷል። በቃ እንዲህ የገዛ ወንድሜ ከገዛ ከሚስቴ ጋር እሷስ ብትሆን ከወንድሜ ጋር በጣም አዝናለሁ ብሎ በጣም ነው የተናደደው። ግን መጀመሪያ በጣም ያምናት ነበረ። ከዚህ በፊት ቪዲዮን ከተመለከታችሁ ታሳምነዋለች፣ በየትኛው መንገድ ታሳምነዋለች። አብረው እየወደቁ ከሮቤል ጋር እረ ደግፌው እኮ አልጋው ላይ ላስተኛው ስል በቃ አልቻልኩትም፣ አብረን ወደቅን ስትል እንዴ ምን ማለት ነው? አብረን ወደቅን ማለት ለምንድን ነው? እኔን ያልጠራሽኝ እንዴ? ለምን እኔን አልጠራሽኝም? እኔ እኮ አግዝሽ ነበረ። ከአቅምሽ በላይ የሆነ ነገር አትሸከም እያልኩሽ፣ ቆይ ለምንድን ነው እማትሰሚ? በዛ ላይ ደግሞ እርጉዝ ነሽ። ጽንሱ የሆነ ነገር ቢሆንስ? እንደውም ጽንሱንም አሁን ቼክ ማስደረግ አለብን፣ ጽንሱንም መመርመር አለብሽ ሲላትም ኧረ በፍጹም ጽንሱ ምንም አልሆነም። እንዴ እኔ እኮ እርጉዝ ነኝ፣ ምን አስብክ ነው እንዴ? ጽንሱ ምንም አልሆነም አለችው። ከዛ በኋላ ጽንሱ ምንም አልሆነም። አዎ ጽንሱ ምንም አልሆነም። ታዲያ እንዴት ትሸከሚያለሽ? ለምን እኔን አትጠሪኝም? ሉሃና አለች፣ እኔ አለው። ለምን ከአቅምሽ በላይ የሆነ ነገር ታደርጊያለሽ? እንዲህ አንቺ እኮ እርጉዝ ነሽ፣ ከባድ ነገር መሸከም የለብሽም ይላታል። አድናን እኮ ስለሚወዳትና ስለሚያከብራት ነው። ግን እሷ በተቃራኒ በጭራሽ አትወደውም፣ እንዲቀርባት አትፈልግም። በቃ ዞር በልልኝ ብለዋለች። ለምንድነው እንደዚህ በቃ ለምን አረኩሽ? ለምን ታመናጭቀኛለሽ? ሲላት ባክን በቃ ዞር በልልኝ በቃ በስማም እንዴት እንደምትጠላው ኧረ ወይኔ። ግን አንዳንድ ጊዜ ደግሞ እርግዝናው ነው እንደዚህ የሚያደርጋት የሚያበሳጫት። ምናልባት ይልና ደግሞ ዝም ይልና ይሄዳል እሱ ወደ ስራ ሲሄድ። ሉሃና ደግሞ እንዴት እንደምትወደው አድናን። ወይኔ አንተ እኮ መልካም ሰው ነህ፣ አንተ እኮ ጥሩ ሰው ነህ። ግን ሚስት በተቃራኒ የመጨረሻ ክፉ ናት ምናምን ስትል ስለ ሚስቴ እንዳታወሪ፣ ስለ ሚስቴ ምንም ነገር እንድታወሪ አልፈቅድልሽም፣ ሌላ ነገር የፈለግሽው ማውራት ትችያለሽ ይላታል። የእውነቴን ነው የምላችሁ። ከዛ ነገር ግን እንደዛ እያለ በስተመጨረሻ በቃ ክፋቷ፣ ተንኮሏ ከስተጀርባ ሆና የምታደርገውን ድርጊት በሙሉ አጣርቶ ሲደርስ በጣም አዘነ። በጣም 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 ነው ያዘነው ማለት ነው። በእርግጥ ከባድ ነው እና
በራሳችሁ ቦታ ሆናችሁ ስታስቡ አንዳንድ ጊዜ ለትዳር ያላችሁን ቦታ ወይ ደግሞ በቃ እንደዚህ ለወደፊት ልጆችን ወልጄ ሚስቴን ተንከባክቤ ትዳሬ ላይፌን በቃ ተደስቼ አሳልፋለሁ ብላችሁ በተስፋ ገና ለገና ስትጠብቁ እንደዚህ አይነት ነገር ይፈጠራል። አስባችኋል? እና ከገዛ ከወንድሙ ጋር ከሮቤል ጋር ሚራን ያው በተደጋጋሚ ስተኛ አይተናል፣ ላይፍ ስታሳልፍም አይተናል። ግን አድናን በስተመጨረሻ ደረሰባቸው፣ ጉዳቸውን አወቀባቸው። በጣም አዘነ እና ሁለታችሁም ቤት ይለቃችሁ ውጡልኝ። ከቤቴ መውጣት ብቻ ሳይሆን ስለ ሳራ እያንዳንዱን ማስረጃ ከእናንተ ነው ማግኘት የምንችለው፣ አለበለዚያ ትታሰራላችሁ። ስትታሰሩ እራሳችሁ ሚስጥሩን ታወጡታላችሁ አላቸው። ከዛ ሮቤል እኔ ምንም የማውቀው ነገር የለም እንዴ እሷ እኮ በዛን ሰዓት አልተመቸኝም ብላ ስራ ፍለጋ ሌላ ቦታ ሄዳለች። እኔ ስለ ሳራ ምንም የሚያገባኝ ነገር የለም ማለት። ከዛን ያንተ እጅ አለበት፣ ያንተ እጅም እንዲሁም ደግሞ የሚራን እጅም አለበት እና ሚራንም ተናግራ ነበረ። ስለዚህ የት እንዳደረጋችኋት የማትናገሩ ከሆነ ቀጥታ እስር ቤት ነው የምትሄዱት ብሎ ለፖሊሶቹም ሲናገር፣ ፖሊሶቹም እናም በቃ ይሄ ነገር እስኪጣራ ድረስ ቀጥታ ወደ እስር ቤት መሄድ አለባችሁ፣ እዛ መቆየት አለባችሁ ተባሉ። ምክንያቱም ያደረጉት ስራ ተንኮል ስራ እና ሲማግጡ ስለተያዙ ማለት ነው። ይሄ ማለት በትዳር ላይ እየቀለዱ ነው። ሁለቱም በትዳር ላይ መቀለዳቸው ታወቀባቸው እና ጉዳቸው ሲታወቅባቸው እነሱ ራሱ አፈሩ። ሮቤል ተበሳጨ። ወይኔ እቅዴን ሳላሳካ ያቀድኩት እቅዴ ገደል ገባ፣ ሀሳቤ ሁሉንም ነገር አበላሸችው። በቃ ምን ልበላችሁ፣ በጣም ተበሳጨ። ፌንትን የነቀረው ምክንያቱም ስለተጋለጠና እንዲሁም አድናን ስለደረሰባቸው። በስተመጨረሻም አድናን ጀግና ነው፣ ታሪክ ሰራ። ሚራንና ሮቤልን አጋለጣቸው። ሉሃና ደግሞ ስለ እህቷ እያሰበች ስቅስቅ ብላ እያለቀሰች ነው። ያው ፍንጩን ደግሞ በአጭር ጊዜ ውስጥ እንደምታገኝ ተስፋ እናደርጋለን፣ ሁሉም ነገር እንደሚስተካከል። እናም ሚራን ያው እነግራታለሁ ስላለች እሷም ትነግራታለች ስለ እህቷ ስለምታውቅ ማለት ነው፣ ስለ ሳራ። እወዳቸዋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ